በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በዓለ ደብረ ዘይት ከኢየሩሳሌም በስተ ምስራቅ የሚገኝ ተራራ ሲሆን በመካከል የኬድሮን ሸለቆ ብቻ ነው የሚገኝ። ከግርጌው ጌቴሰማኒ የተባለ የአትክልት ስፍራ ይገኛል። የጸሎተ ሐሙስ ማታ ጌታችን መድኃኒታችን ኢየሱስ ክርስቶስ የተያዘበትና በኋላም የእመቤታችን የቅድስት ድንግል ማርያም ቅዱስ ሥጋዋ ያረፈበት የቅድስት ድንግል ማርያም መካነ መቃብር በዚሁ ተራራ ግርጌ ይገኛል። ቤተፋጌና ቢታንያ በኮረብታው ጫፍና በምስራቅ ዳገት ላይ ይገኛሉ። ይህ ተራራ በመጽሐፍ ቅዱስ የሚገኙ ብዙ ድርጊቶች የተደረጉበት ቦታ ነው። ጌታችን ስለ ቤተ መቅደሱ መፍረስ፣ ስለ ዓለም ፍጻሜና ስለ ዳግም ምጽአት በዚህ ተራራ ላይ በትንቢት መልክ ተናግሯል። በዚሁ ተራራ ላይ ቀን በከተማና በገጠር ሲያስተምር ውሎ ሌሊት የሚያድርበት የኤልዮን ዋሻ ይገኛል። በኋላኛው ምጽአቱ በዚሁ ቦታ እንደሚገለጥ ተነግሯል። ስያሜውም የአብይ ጾም እኩሌታ ላይ ያለው ሰንበት በዚህ ተራራ ተጠርቷል። ይህንን ዕለት የቤተ ክርስቲያናችን ሊቅ ቅዱስ ያሬድ የዳግም ምጽአት አድርጎ መዝሙሩን ጽፏል። በዚህ ተራራ ላይ እርሱም በደብረ ዘይት ላይ ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድነው? አሉት። ጌታችንም ለደቀ መዛሙርቱ የዳግም ምጽአቱን፣ የዓለም ፍጻሜ፣ የትንሣኤ ሙታንን ትምህርት በሰፊው ስላስተማረ በዓሉ በተራራው ስም ተሰይሟል። ደብረ ዘይት ማለት የወይራ መብቀያ፣ በወይራ ደን የተሸፈነ ተራራ ማለት ነው። አንድም ደብር ማለት ተራራ ማለት ሲሆን ዘይት ማለት ደግሞ ወይራ ማለት ነው። አንድ ላይም ደብረ ዘይት ማለት የወይራ ዛፍ የሞላበት፣ የወይራ ዛፍ የበዛበት የወይራ ተራራ ማለት ነው። ከዕለታት አንድ ቀን ደቀ መዛሙርቱ የቤተ መቅደሱን ስነ ሕንጻ በትኩረት እያንዳንዱን ነገር በመመልከት አደነቁ። ጧት በጸሎት ጊዜ ጸሎታቸውን አድርሰው ሲጨርሱ የጧት ፀሐይ አርፎበት ያሸበረቀውን ቤተ መቅደስ ውበቱን አስተውለው ምን ጥበበኛ እንደሰራው እየተነጋገሩ ጌታችንንም አብረው እንዳደንቅ ሲጠብቁ አስደንጋጭ ነገር ተናገረ። ያ የሚያደንቁት ቤተ መቅደስ እንደሚፈርስ አያይዞም ከሞት በኋላ ተነስቶ እንደሚያረግና ነገር ግን ዓለምን ለማሳለፍ ዳግም እንደሚመጣ ወደፊት የሚሆኑ ሚስጥራትንና በቤተ መቅደሱና በሕዝቡ ላይ ሊደርስ ያለውን በትንሹ ጠቆማቸው። ይህም ነገር እረፍት ነሳቸውና ወደ ደብረ ዘይት ከተሻገሩ በኋላ በሰፊው እንዲገልጽላቸው ጠየቁት። ጥያቄውም እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድነው? አሉት። በዚህ የጥያቄያቸው ክፍል እንደምናየው ጥያቄያቸው ዕለትና ምልክት ነበር፣ ወይም መቼና ምን የሚል ነበር። የቤተ መቅደሱ መፍረስ መቼ ይሆናል? የዓለም መጨረሻና የመምጣትህስ ምልክቱ ምንድነው? ጌታችንም በቀኙ ያቆመንና ወደ ግራም ወደ ቀኝም ሳይል በጥያቄያቸው ላይ ብቻ አተኩሮ ሰፊ መልስ ሰጥቷቸዋል። መቼ ይሆናል ላሉት የመጀመሪያው ጥያቄ ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆን ልጅም ቢሆን የሚያውቅ የለም ሲል አጭር መልስ ሰጣቸው። ስለ ሁለተኛው ጥያቄ ስለ ምልክት ጉዳይ ግን መሸከም እስከሚያቅታቸው ድረስ አስተምሯቸዋል። በመልሱም ውስጥ ማስጠንቀቂያዎች፣ ምክሮች፣ መጽናኛዎችና ምሳሌዎች በብዛት ቀርበዋል። በተደጋጋሚም ተወስተዋል። ምልክቶቹም የመጀመሪያው ሐሰተኞች ክርስቶሶች ናቸው። ጌታችን በአንደኛ ደረጃ የተናገረው ምልክት በተለያየ ጊዜ በተለያየ ሀገር ብዙ ሐሰተኞችና ክርስቶሶች እንደሚነሱ ነበር። የጌታ ቃል አይቀርምና ከዚህ ቀደም ብዙ ሰዎች እኔ ክርስቶስ ነኝ እያሉ ተነስተው ነበር። ዋናው በዮሐንስ ራእይ ምዕራፍ 13 አውሬ ተብሎ የተጠቀሰውና በቅዱስ ጳውሎስ የዓመፅ ሰው እርሱም የጥፋት ልጅ የተባለው ብዙ ጥፋትና መከራ የሚያደርሰው ባለ 666 መለያ ምልክቱ ሐሰተኛ ክርስቶስ እስኪገለጥ ድረስ መንገድ ጠራጊዎች ሆኖ አለማማጅ ሐሰተኞች ክርስቶሶች ተነስተዋል።
በእውነተኛው ንጉስ ክርስቶስ ዳግም መምጣት የሚደመሰሰው ሐሳዊ መሲህ የመጨረሻውና ለ3 ዓመት ከመንፈቅ ቤተክርስቲያንን የሚዋጋ የታላቁ መከራ ፈጻሚና አስፈጻሚ ይሆናል። ለዚህ ነው መድኃኒታችን እስኪመጣ ድረስ እንዳንሰናከል አስቀድሞ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። በዚያን ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይም ከዚህ አለ ቢላችሁ አትመኑ ሲል ያስጠነቀቀን። ሁለተኛው ጦርነት ነው። ጦርነት ድሮም ነበር። የዚህ ዘመን ጦርነት ግን የበዛና በብዙ ሀገራት የሚካሄድ ነው። የድሮ ጦርነት ሴቶችን፣ አቅመ ደካሞችን፣ ሽማግሌዎችንና ሕፃናትን ለእልቂት የማያጋልጥ ነበር። የዘመናችን ጦርነት ግን ማንንም የማይለይ፣ ለማንም የማይራራ፣ ሁሉን የሚደፈጥጥ፣ የሁሉን ደም የሚያፈስ፣ አሰቃቂነቱ ከመግለጫ ቋንቋ በላይ ሆኖ ይታያል። ይህንንም ጌታችን የዳግም ምጽአቱን ምልክት ለጠየቁት ለደቀ መዛሙርቱ ሁለተኛ ምልክት አድርጎ ጦርንም የጦርነትንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ፣ ዳሩ ግን መጨረሻው ገና ነው፣ ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳልና ሲል ተናግሮታል። ሶስተኛው ረሃብ ነው። የረሃብ ወሬ ወደ ሌላ ሀገር መሄድ ሳያስፈልገን በገዛ ሀገራችን የምናየው የምንዳስሰው ያለው ለመርዳት የሌለው ለጸሎት የሚሮጥባት ሀገራችን ኢትዮጵያ አለች። ይህም ሰው ሰራሽ ችግር ለጠላቶቻችን ማሳለቂያ አድርጎን ይኖራል። በተለይ የተፈጥሮ ችግር ሳያጋጥማት በሰው ሰራሽ ችግር 8 ሚሊዮን ሕዝብ ለአስቸኳይ ምግብ እርዳታ የተጋለጠባት ሁኔታ ያሳዝናል። ይህም አይነት በጥልና በተንኮል በጭካኔ ሰዎች የሚፈጥሩት ችግር የምጽአት ሶስተኛ ምልክት ሆኖ በጌታችን ለደቀ መዛሙርቱ ተነግሯል። ረሃብም ቸነፈርም በልዩ ልዩ ስፍራ ይሆናል ተብሎ እንደተጻፈ። አራተኛው የዳግም ምጽአት ምልክት የምድር መንቀጥቀጥ ነው። የመሬት መንቀጥቀጥ ባለፉት ዓመታት በርካታ ጉዳት በተለያዩ ሀገሮች እንዳደረሰ የሚዘነጋ አይደለም። በ1999 ጀምሮ እስከ ዛሬ በተለያዩ ሀገራችን ክፍሎች በተለያየ ጊዜ የብዙዎችን ሕይወት የቀጠፈ አያሌዎችን ቤት ንብረት አልባ ያደረገ የመሬት መንቀጥቀጥ ተከስቷል። በሄይቲ፣ በታይዋን፣ በቱርክ፣ በፊሊፒንስ ወዘተ ተከስቷል። ይህም ለደቀ መዛሙርቱ የዓለም ፍጻሜ ምልክት የማግኘት ጥያቄ የተሰጠው የምድር መናወጥ በልዩ ልዩ ስፍራ ይሆናል ተብሎ በጌታ የዓለም ፍጻሜ ምልክት ተደርጎ የተነገረው ቃል አይቀርምና እየሆነ ነው። አምስተኛው ምልክት የክርስቲያኖች መከራ ነው። የክርስቲያኖች መከራ እየጀመረ ይመስላል። ሰይጣን ኤቲስቶችን፣ እስላሞችንና አይሁድን በመጠቀም በክርስቲያኖች ላይ ከምን ጊዜውም በላይ ችግር መፍጠር የጨመረበት ጊዜ ነው። አውሮፓ የክርስቲያኖች ጥያቄ ቶሎ የማይመለስ የቤተ ክርስቲያንን ጥያቄ ለማስተናገድም መንግስታዊ መስሪያ ቤቶች ፈቃደኝነታቸውን እያጡና ይህንን ወንጀላቸውን ለመሸፈንም በሕግ አንቀጽ እየፈጠሩለት ይታያሉ። በዚያን ጊዜ ለመከራ አሳልፈው ይሰጧቸዋል፣ ይገድሏቸዋልም። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ ተብሎ እንደተጻፈው ሃይማኖተኛነት እንደ ኋላ ቀርነት፣ ከሃዲነት እንደ ተራማጅነትና ስልጡንነት የሚታይበት ዘመን ላይ እንዳለ ግልጽ ነው። ይህ በአጭር ጊዜ ውስጥ አመለካከት ክርስቲያኖችን ወደ ማግለልና ወደ መወንጀል የሚያድግ መሆኑ ከሚታዩ ፍንጮች መረዳት ይቻላል። በእንዲህ አይነት የመከራ ዘመን የክርስቶስ ተቃዋሚዎች በክርስቲያኖች ላይ ከሚያመጡት መከራ የበለጠ ክርስቲያኖች እርስ በርስ መከዳዳት ጭንቁን ያከፈዋል፣ መከራውን መራራ ያደርገዋል። በዚያን ጊዜም ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸው ይጠላላሉ ተብሎ በጌታ እንደተነገረ ከሃዲያኑ ሆን ብለው በእቅድ በክርስቲያኖች መካከል መከዳዳትን በመፍጠር ለዚህ ነው ክርስቲያኖች ክርስትናን መተው ያለባቸው፣ ፍቅርና መተማመንን፣ ሰላምና ጸጥታን ለማስፈን ነው ክርስትናን የምንቃወመው እያሉ ድጋፍ ያሰባስባሉ። ስድስተኛው ምልክት ሐሰተኞች ነቢያት ነው። በዲያብሎስ መንፈስ ምትሃታዊ አሰራርን እያሳዩ አይቻላቸው እንጂ ቢቻላቸው የተመረጡትን ሳይቀር የሚያሰሱ ነቢያት ነን የሚሉ ብዙዎች ደፋሮች እንደሚነሱ ጌታችን ስድስተኛ የዳግም ምጽአት ምልክት አድርጎ ጠቅሷቸዋል። በአሁኑ ዘመን በሀገራችንም ነቢያት ነን የሚሉ አጭበርባሪዎች እንደ አሸን ፈልተዋል።
እነዚህም በነብዩ ኤልያስ በነብዩ ኤልሳ ስም እያጭበረበሩና እየዋሹ በመታሃታዊ አሰራር የሚያሰቱ ሐሰተኞች እንደሚነሱ፣ ሌላው የዳግም ምጽአቱ ምልክት ሆኖ ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁ አትመኑ ተብሎ በጥብቅ ተነግሯል። እንግዲህ በዘመናችን በሀገራችንም ሆነ በሌላው ዓለም በነብይነትና በሰባኪነት ስም የሚደረገውን የንግድና የርኩሰት እንቅስቃሴ በማስተዋል መከታተልና መጠበቅ ያስፈልጋል። ሰባተኛው የፍቅር መጥፋት ነው። ሌላውና አሳዛኙ ጉዳይ የፍቅር መቀዝቀዝ ነው። ፍቅር የሕግ ፍጻሜ ነው። የሰው ልጅ ፍቅርን ማጥፋትና ማጣት የሌለበት ሀብቱ ነው። አሁንም ከአመጻም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች የሚለው ትንቢት እንዳይፈጸምብን ፍቅርን መንከባከብ፣ ማልማትና ማስፋት ያስፈልጋል። ፍቅር የመንፈስ ቅዱስ ፍሬ ነው። ፍቅር የመልካምና በጎ ነገር ሁሉ መገኛና ምንጭ ነው። ስምንተኛው ምልክት የወንጌል መዳረስ ነው። የወንጌል ለዓለም መዳረስ ለደቀ መዛሙርቱ የዳግም ምጽአቱ ምልክቶቹ ነው ከሰጡት አንዱ ነው። በፍርድ ቀን በመጨረሻው ጊዜ በክርስቶስ አምኖ እምነቱን በሥራ ገልጾ ስለመኖር ሲጠየቅ አልሰማሁም፣ አላየሁም፣ አላወኩም የሚል አያመልጥም። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜ መጨረሻው ይመጣል ተብሎ እንደተነገረው በሁሉም ቤት ወንጌል ይሰበካል፣ ከሁሉም ዘንድ ወንጌል ትገኛለች። የምጽአቱ ምሳሌዎች ፍጥነቱ እንደ መብረቅ ነው። መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ ይሆናል ተብሏልና። ቀኑ አለመታወቁ እንደ ሌባ ነው። ያን ግን እወቁ፣ ባለቤት ከሌሊት በየትኛው ክፍል ሌባ እንደሚመጣ ቢያውቅ ኖሮ በነቃ፣ ቤቱም ሊቆፈር ባልተወም ነበር። የሰው ልጅም በማታስቡት ሰዓት ይመጣልና። ለታሪካዊ ማስገንዘቢያ የኖህ ዘመንንም እንደዚሁ ባልታሰበ ሰዓት እንደሚመጣ ማስገንዘቢያ ሆኖ በጌታችን ቀርቧል። ስለዚህ ተጠንቀቁ፣ ማንም እንዳያስታችሁ ተጠንቀቁ፣ ንቁ፣ ጌታችሁ በምን ሰዓት እንደሚመጣ አታውቁምና እንግዲህ ንቁ ተብሎ እንደተነገረ ተማሩ፣ እወቁ። እንዲሁ እናንተ ደግሞ ይህን ሁሉ ከላይ የተናገርናቸው ምልክቶች ሁሉ ስታዩ በደጅ እንደቀረበ እወቁ። አትደንግጡ፣ ይህ ሊሆን ግድ ነውና አትደንግጡ፣ ተጠበቁ። ትጉና ጸልዩ፣ ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ ተብሎ ተነግሯል። ተዘጋጅታችሁም ኑሩ። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና ጽኑ። እስከ መጨረሻው የሚጸና ግን እርሱ ይድናል። እነዚህን ሁሉ ምክሮች፣ ማስጠንቀቂያዎችና ማጽናኛዎች የአእምሮ ጽላት ቀርጾ በማስተዋል በሃይማኖትና በክርስቲያናዊ ስነ ምግባር ጸንቶ የኖረ የሕይወትን ቃል ሰምቶ የክብር የድልና የጽድቅ አክሊልን ተሸልሞ በዘላለማዊ ደስታ ይኖራል። ከዚህ ሁሉ በኋላ በእግዚአብሔር ዘንድ ቀነ ቀጠሮ የተያዘላት ዓለም ወደ ፍጻሜዋ ታመራለች። ጣዕሟ ለዛዋ ሁሉ ይሟጠጣል። ፍጻሜ ዓለም ይሆናል። ምድር ከመሰረቷ ትነጋለች፣ ፀሐይ ትጨልማለች፣ ከዋክብትም እንደ ቃሪያ ፍሬ ከሰማይ ይረግፋሉ። በታላላቅ ድንጋዮች የታተሙ መቃብሮች በውስጣቸው የያዟቸውን ሙታን ይሰጣሉ። የሙታን ሥጋ ከረጅም የእንቅልፍ ዓለም ይባንንና ሁሉም በአንድ ቀን ከመቃብር ተወልደው በአንድ ቀን አድገው ወደ ፍርድ አደባባይ ይሰበሰባሉ። ታላቁ ዘንዶ ለብዙዎች ስህተት ምክንያት የሆነው ዲያብሎስ ከነሰራዊቱ ለዘላለም በማይፈታ በእሳት ሰንሰለት ታስሮ ወደ ገሃነመ እሳት ይጣላል። ፊተኞቹ ሰማይና ምድር ከፍጡራን ፊት እንደ ወረቀት ተጠቅልለው ያልፋሉ፣ ስፍራም አይገኝላቸውም፣ ለዘላለም ያልፋሉ። በበጉ ደም የተዋጁና ሃይማኖታቸውን የጠበቁ ታማኝ የክርስቶስ ልጆች ገናናውንና ታላቁን አምላክ ኢየሱስ ክርስቶስን ሊቀበሉ በታላቅ ክብር በደመና ወደ ሰማይ ይነጠቃሉ። የአብ ልጅ የቅድስት ድንግል ማርያም ልጅ የባህሪ አምላክ ኢየሱስ ክርስቶስም በታላቅና እጅግ አስፈሪ በሆነ መለኮታዊ ግርማ ብዙ በሚሆኑ እልፍ አእላፋት ቅዱሳት መላእክት ታጅቦ ይመጣል። በዚያን ጊዜ በፊቱ ችሎ የሚቆም ማን ይሆን? አመጣጡም እንደቀደመው ከሐና ወደ ቀያፋ ከዚያም ወደ ጲላጦስ አደባባይ ያንገላቱ ሲወስዱት ዝም እንዳለ በዚህ አይነት አመጣጥ አይደለም። የሚመጣው በሚያስፈራና በሚያስደነግጥ መለኮታዊ ግርማና ክብር ነው። መጥቶም ዝም አይልም። እሳት በፊቱ ይነዳል። ኃጥአንን ከፊቱ ጠራርጎ ወደ ገሃነመ እሳት የሚጨምር ጥቅል አውሎ ንፋስም አለ።
እረኛ በጎቹን ከፍየሎች እንደሚለይ ጻድቃንን በቀኙ ኃጥአንን በግራው ለይቶ ያቆማቸዋል። በቀኙ ያሉትን እናንተ የአባቴ ቡሩካን ወደ እኔ ኑ ወደ ቤት አባታችሁ መንግሥተ ሰማያት ግቡ ብሎ ለዘላለም ሕይወት ይጠራቸዋል። በግራው ያሉትን ደግሞ እጅግ በሚያስፈራና በሚያስደነግጥ የቁጣ ቃል እናንተ እርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ሂዱ፣ ከእኔ ሂዱ ይላቸዋል። ኢየሩሳሌም ሰማያዊት ለባሏ እንደተሸለመች ሙሽራ ተዘጋጅታ ከእግዚአብሔር ዘንድ ትወርዳለች። ምእመናንም ርስተ መንግሥተ ሰማያትን ይወርሳሉ። ብርሃን ለብሰው ብርሃንን ተጎናጽፈው ለዘላለም በደስታ ይኖራሉ። ኦርቶዶክሳውያን ነቢዩ ኤርምያስ እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱ፣ የቀደመችውንም መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች ይወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁም እረፍት ታገኛላችሁ በማለት እንደተናገረው በቀደመችው በመልካሚቱ የሕይወትና የጽድቅ መንገድ በቅድስት ኦርቶዶክሳዊ ተዋሕዶ እምነታችን እስከ መጨረሻው ድረስ ጸንተን ልንኖር ይገባናል። ደብረ ዘይት እንግዲህ ተጽፎና ተተርጉሞ የማያልቅ ሰፊ ጥልቅና ምጡቅ ትምህርትን የያዘ በዓል ነው። በደቀ መዛሙርቱ ሁለት ብቻ ጥያቄዎች ተነስቶ ያስተማረው የዕለተ ምጽአቱ ነገር በአጭር ጽሑፍ የሚካተት ስለሆነ በሀገር ቤት የታላቅ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ተከታዮች ኦርቶዶክሳውያን ይህንን በዓል በየዓመቱ እንዴት እንደሚያዘክሩት በማሳየት እናቆየዋለን። በገጠሪቱ ኢትዮጵያ ይህ በዓል በሀብታምም በድሃውም በትልቁም በትንሹም ዘንድ በበጎ ሥራ በክርስቲያናዊ ስነ ምግባር ተከብሮና ታስቦ ይውላል። ሕዝበ ክርስቲያኑ ያለውም የሌለው ቤት ያፈራውን ምግብ ይዞ ወደ ቤተ ክርስቲያን ይመጣና ከመንፈሳዊ አገልግሎት በኋላ አስቀድሞ ድሆችን በመጎብኘት በመመገብና በማጽናናት ከድሆች የተረፈውን እርስ በርስ በመገባበዝ የተጣላ በማስታረቅ በቅጽረ ቤተ ክርስቲያን ከዋርካውና ከጸዱ ስር አርፎ ይውላል። ክርስቲያኑ ሕዝብ ይህንን የሚያደርግበትን ምክንያትም ሲገልጽ ዓለምን ለማሳለፍ ጌታችን የሚመጣ በዚህ ዕለት ስለሆነ ሲመጣም እንዲህ ያለ ደግ ሥራ የሰሩትን ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና እናንተ የአባቴ ቡሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥት ውረሱ ብሎ መንግሥቱን እንዲያወርሰን ነው ይላሉ። ምእመናኑ ለምን ይህን እንደሚያደርጉ ሲጠየቁ የሚሰጡት ሁለተኛው መልስ ደግሞ የሞቱት ነፍሳት በዚህ ዕለት ይሰባሰባሉ ወይም ይመጣሉ። ዘመዳቸው የሆነ ጥሬ ወይም እንጀራ ወደ ቤተ ክርስቲያን ወስዶ ለነዳያን የሰጠ እንደሆነ ደስ ይላቸዋል። የሞተ ዘመድ ያለው አንድ ሰው በደብረ ዘይት ዕለት ጥሬ ወይም እንጀራ ወደ ቤተ ክርስቲያን አምጥቶ ካልመጸወተ የዘመዱ ነፍስ ወጣ የኔ ዘመዶች አልቀዋል ብላ አዝና ትመለሳለች ይላሉ። ሚስጥሩ ከላይኛው አይርቅም። ይህ ደብረ ዘይት ወይም አምስተኛው የአብይ ጾም ሰንበት ሌሎች ስያሜዎችም አሉት። በተጨማሪም ዳግም ምጽአት፣ የፍርድ ቀን፣ የጌታ ቀን፣ ህልቀተ ወይም ህልፈተ ዓለም፣ ዕለተ ፍዳ፣ ዕለተ ደይን፣ ዳግመኛ ልደት፣ ትንሣኤ ዘጉባኤ በመባል በመጽሐፍ ቅዱስና በቅዱስ ያሬድ ድርሰቶች ይጠራል። የእግዚአብሔር ጥሪ ሁሉም የአዳም ዘር መንግስቱን እንዲወርሱ ቢሆንም የሰይጣንን ወጥመድና ሸከላ ሁሉ አልፈው በሐሰተኞች ክርስቶሶችና በሐሰተኞች ነቢያት ምትሃታዊ ተአምራት ሳይሳቡና ሳይሰናከሉ እስከ መጨረሻው ጸንተው በዚያ በዳግመኛ ልደትና የመጨረሻ የዋጋ ቀን በጌታቸው ቀኝ የሚቆሙ የታደሉ ናቸው። እንግዲህ እኛም በቀኙ ያቆመን ዘንድ የአባቴ ቡሩካን ኑ ወደ ጌታችሁ ደስታ ግቡ የሚለውን የሕይወት ቃሉንም ያሰማን ዘንድ የአምላካችን የእግዚአብሔር ቅዱስ ፍቃዱ ይሁንልን። ስለ እናቱ ስለ ቅድስት ድንግል ማርያም እመቤታችን ብሎ ልጇ መድኃኔዓለም በዚያ የሚያስፈራ ቀን ይራራልን። በዕለተ ዓርብ የፈሰሰው ክቡር ደሙ ከትንሣኤ ዘጉባኤ ክብር የሚለየን ነውራችንን ይሸፍንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።